በወለጋ ምድር ነቢዩ ጩፋ ታላላቅ ታምራቶች በሱ የተገለጡ እንደሆነ የወጡት መረጃዎች ያሳያሉ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በርካቶች ሲያወግዙት፣ ከፊሎች ደግሞ በጣም በከፍተኛ ሁኔታ ሲወዱት፣ በርካታ የተለያዩ ሀሳቦች እሱ ላይ ትችቶች ሲሰነዘሩበት ያን ሁላ ተቋቁሞ እጅ አልሰጥም በማለት ወደ ኋላ አልልም በማለት ወደፊት መራመድ አለብኝ በማለት እምቢህ በማለት ወደፊት የቀጠለው ነቢዩ ጩፋ በርካቶችን ማነጋገሩን ቀጥሏል። ከስፍራ ወደ ስፍራ በሄደበት ቦታ ደማቅ አቀባበል ሲደረግለት ይስተዋላል። የተለያዩ አቀባበል ዙሪያም ከፍተኛ ትችት ብነሳበትና ብሰነዘርበትም ያን ተቋቁሞ ያን ለማስተካከል በተቻለ መጠን በማድረግ ደግሞ ይቅርታ በመጠየቅ ይቅርታ የጠየቀበትን ታላቅነቱን ያሳያል በማለት በርካታ ኢትዮጵያኖችም ለሱ ሀሳቡን ሲገልጹበት ነበር። እዩ ጩፋ ላመነበት ነገር ወደ ኋላ አይልም፣ ግትር ነው በማለት በርካቶቹም ሀሳቡን ሲገልጹት ነበር። እዩ ጩፋ በጣም በሚገርም ሁኔታ አነጋጋሪነቱን ቀጥሏል። ደግሞም ታምራት እግዚአብሔር በሱ ሲሰራም ሀሳባቸውን በርካቶቹ ሲያጋሩም ተስተውሏል። ሽባ ስተረተር፣ በሽተኛ ሲፈወስ፣ አጋንንት ሲወጣ በማለትም በርካታ የዓይን እማኞችም ከቦታው ሲገለጥ እግዚአብሔር በሱ ብዙ ስራዎችን እየሰራ ነው በማለትም ምስክርነታቸውን ሰጥቷል። እዩ ጩፋ በአገልግሎት አብዛኛው ነቀፌታ ባይኖረውም አንዳንድ ትናንሽ ችግሮች ናቸው ጎልቶ እየታዩ ያሉት በማለትም ነው። በተለይ የዘይት ሽያጭ፣ የገስት ሀውስ ጉዳይ በሱ ላይ ብቻ ሳይሆን ብዙ አገልጋዮች ላይ የምታይ ጉዳይ ነው። ዘይት ባይሸጡም ደግሞ በተዘዋዋሪ ልባርክ በሚል ደግሞ የተለያዩ ነገሮች ሲያነሱም ተስተውሏል። እንግዲህ በዋናነት በርካቶቹ እያሉ ያሉት ጌታችን ኢየሱስ ክርስቶስም ሐዋርያትን በምድር ላይ ሳሉ ዘይት ሽያጭ የአገልግሎት ለፈውስ ገንዘብ ጠይቆ እንደማያውቁ ቀጥታ አገልግሎ ብቻ ፈውስን እንደሚያመጡ ጭምርም እግዚአብሔር ደግሞ በእነሱም ጌታችን ኢየሱስ ክርስቶስ ራሱ የእግዚአብሔር ልጅ ስለሆነ ስልጣኑን ተጠቅሞ በርካቶችን በነጻ ሲያድናቸው እንጂ ለምግብ ወይም በተለይ ነገር በገንዘብ ተደልሎ እንደማያድናቸው ሀሳባቸውን ሲያጋሩ መጽሐፍ ቅዱስን ሲጠቅሱም ተስተውሏል። እዩ ጩፋን በዛው ልክ ደግሞ እንግዲህ በርካታ ቁጥር ያላቸው ምዕመናን ይወዱታል፣ ያከብሩታልም። ትችት ብሰነዘርበትም ወደ ኋላ አልልም በማለትም ነው እንግዲህ ወደፊት የቀጠለው። እዩ ጩፋ ወደ ነቀምት ወለጋ ማቅናቱ ለወለጋ ሕዝብ በጣም ትልቅ ደስታና አድናቆትን ደግሞ አቀባበል እንደተደረገለትም ነው የመረጃ ምንጮቻችን እየገለጹ ያሉት። ሰሞኑን እንግዲህ አቀባበል የተደረገለት በርካታ ቁጥር ያላቸው ኢትዮጵያኖች ከልብ እንደወደዱትና በተለይ ደግሞ አካባቢው ላይ የጸጥታ ኃይሎች ባያጅቡትም እንዳዋሰው ግን ምዕመናን ለሱ ያለውን ፍቅር በከፍተኛ ሁኔታ በአደባባይ በመውጣት ነበረ የገለጹለት። እዩ ጩፋ ላይ በርካታ ትችት ብሰነዘርበትም አገልግሎቱን ለማደናቀፍ በርካቶች ቢሞክሩትም እዩ ጩፋ አሻፈረኝ በማለት ወደፊት በመቀጠሉ በርካታ ቁጥር ያላቸው ከበፊቱ በበለጠ በእጥፍ በሚሊዮን የሚቆጠሩት ኢትዮጵያኖች በብዛት እንደሚወዱት ጭምርም ነው። በቴሌቪዥንና አጠቃላይ ደግሞ በስርጭትም አጠቃላይ በቸርች ግንባታም እንደ ኢትዮጵያ ወደ ቁጥር አንድ የመጣ አገልጋይ እንደሆነም ነው። በተለይ ኋላ ባክግራውንድ የምጠቀመው ስክሪን እጅግ ዘመናዊ ነው። ከዚህ በፊት በርካቶች ለምን ስክሪን ይጠቀማል በማለትም ሙግትና ትችት ሲያነሱ ነበረ። እንደዛ ከሆነ በዚህ አመለካከት አንድ ግለሰብ ቤት ውስጥ ቴሌቪዥን እንደማያስፈልገውም ነው። ያን የቴሌቪዥን ገንዘብ አውጥቶ ድሃን መርዳት አለበት እንደማለትም ነው በርካቶቹም ሀሳባቸውን ሲገልጹ የነበሩት። ለጌታ ቤት ከሆነ ችግር የለውም፣ በዋናነት ስክሪን አይደለም በወርቅ መስራትም ይቻላል በጌታም ቤት። ምክንያቱም ከአይሁዶች መማር እንችላለን። አይሁዶች ቤተ መቅደስ ሲገነቡ በጣም ታላላቅና በወርቅ ሁላ ሲገነቡም ተስተውሏል። ስለዚህ ያን ጊዜ የተራበ ጠፍቷል ማለት አይደለም፣ የታረዘ ጠፍቷል ማለት አይደለም። ያ ቤተ ክርስቲያን ባይገነባም ዛሬም ነገም የተራበና የታረዘ ይኖራል። ያን መርዳት ሌላ ነው፣ የጌታን ቤት ደግሞ መስራት ሌላ እንደሆነም በርካቶቹም ሰፋ ባለውና ሰፋ አርጎ በማሰብ አርቆ በማሰብ ያን ነገር በጣም በሚገርም ሁኔታ ምላሽ የሰጡበት ሁኔታም ነው የተስተዋለው ማለትም ነው። ስለዚህ በዚህ ዙሪያ እዩ ጩፋ ላይ የተነሱት ነገሮች ለራሱ ከርስ አላዋለም። ቤተ ክርስቲያን ግንባታ ነው፣ ዞሮ ዞሮ ምዕመናን ናቸው የሚገለገሉበት። አዳራሹ ስለሰፋ ደግሞ በጣም ምቹ በሆነ ቦታ ሆነ እግዚአብሔርን ቃል ሲከታተሉ በጣም በዘመናዊ መንገድ ደግሞ ስክሪኑ ባክግራውንዱ ቸርቹ ሲያምር የበርካቶችን ትኩረት በቴሌቪዥን ቻናል ላይ አልፎም ደግሞ በተለያዩ ምክንያቶች ሰዎች ወደ ጌታ ይመጣሉ።
የተለያዩ ነገሮችን አይቶ ግን የጌታን ፍቅር የማይለወጠውን የጌታን ፍቅር ሲቀምሱ ግን ጸንቶ ይቆማሉ። በተለያዩ አጋጣሚዎች ሰዎች ጌታን ሲቀበሉ ይስተዋላል። በተለይ በተአምራቶች ጌታን ሳይፈልጉ ከአጋንንት ሲወጡ፣ ከበሽታ ሲፈወሱ የጌታን ማንነት ይረዳሉ። በጌታ ፍቅር ይወድቃሉ። ከዛም በጌታ የማይለወጠው ጌታ ቤት ይጸናሉ። ይህ ደግሞ የተለያዩ አጋጣሚዎች ናቸው። ምናልባት የተለያዩ ፕሮግራም ሾዎች ላይ ያ የቴሌቪዥኑ የቸርቹ ጥራት፣ የአገልግሎት፣ የስብከት ሁኔታ፣ የካሜራ ጥራቶች ምናልባት የበርካቶችን ትኩረት ከመሳብ የተነሳ በርካቶች ሳይወዱ በግድ ወንጌል የሚሰሙበት ሁኔታ ይፈጠራል። ከዛ በኋላ ደግሞ ሰው የጌታ ነገር እየገባው ይሆናል። እግዚአብሔር እንግዲህ ምክንያት ይፈልጋል። ከፈለገ አህያን ያናገራል። ኮረብቶች ሲናገሩ መጽሐፍ ቅዱስ ታሪክ ላይ እንግዲህ አህያ አፍ አውጥታ መናገሯ የምታወስም ነው። ስለዚህ በአንድም ሁለት እግዚአብሔር የሚያድንበት የምታደግበት መልእክት የሚያስተላልፍበት መንገድ የተለያየ መንገድ ስለሆነ ይህን ስክሪን ትችትና ነቀፌታ እንደማያስፈልገው ጭምርም ከቅናት እንጂ ከመልካም እንዳልሆነ በርካታ ምዕመናንም በአደባባይ ወጥቶ ሙግትና ክርክር ሲያነሱም ተስተውሏል። እዩ ጩፋ ያን ሁላ ችሎ በጣም በሚደንቅ ሁኔታ ወደፊት መቀጠሉ በርካታ ኢትዮጵያኖች ደግሞ ለእርሱ ያላቸውን ፍቅርና አክብሮትም ገልጿል። ወደ ወለጋ ነቀምት በአሁኑ ሰዓት በጸጥታ ምክንያት የተለያዩ ነገሮች በወለጋ አካባቢ ቢከሰቱም ያን ሁላ አልፎ ወንጌልን ለመስበክ ፍቅርን ለማሳየት እስከ ነቀምት ድረስ በመሄድ በሚሊዮን የሚቆጠር ማለት ይቻላል በርካታ ቁጥር ያላቸው ኢትዮጵያኖችን በቀጥታ ቴሌቪዥን ስርጭት ላይ እየተከታተሉ በጣም ፕሮግራሙን እየተባረኩበት እንደሚገኙ ጨምረም ጌታም ታላቅ ነገር እያደረገ እንደሚገኝ ጨምረም ነው ከስፍራው የደረሱን መረጃዎች የሚያሳዩት። አጠቃላይ በነቀምት ባለው ኮንፈረንስ ሁለተኛ ቀኑን አጠቃላይ የያዘውን ፕሮግራም በማስመልከት አቀባበሉን በማስመልከት ሌት ከቀን ከትላንትናው ብሶበታል። በጣም በሚገርም ሁኔታ በርካታ ቁጥር ያላቸው ኢትዮጵያኖችም ለሱ ያላቸውን አክብሮትና አድናቆት እየገለጹ እንደሚገኙ ጭምርም ነው። በዛው ልክ ነው እዩ ጩፋ ማስተካከል የሚገባቸውን ደግሞ ቢያስተካክል የተሻለ ይሆናል። በተለይ ይሄ የዘይት ሽያጭና የገስት ጉዳይ ቢስተካከል እዩ ጩፋ ከዚህ በኋላ እንከንና ነቀፌታ ላይወጣበት ይችላል። በፒውር ወይም በንጽህና በጣም በሚገርም ሁኔታ ሁሉ ነገር ፐርፌክት ሆኖ ከተገኘ በርካታ ምዕመናን ያለምንም ጥርጥር ወደ ቸርቹ መጥቶ እንደሚገለገሉም ምንም ጥርጥር እንደሌለውም ነው በርካቶቹም እየገለጹ ያሉት። እዩ ጩፋ እንግዲህ በጣም በሚገርም ሁኔታ ከትላንትናው የቃል እውቀትም መገለጥም እየጨመረ መጣ አገልጋይ ነው። እያሻሻለ የመጣ ነው። የቃል ስብከት እውቀት ላይ እየጨመረ መምጣቱ በርካቶችን እያነጋገረ ያለው አገልጋይ ነው። በርታ ይቀጥልበት በማለት በርካቶቹም ሀሳባቸውን እየገለጹ ናቸው። እያሻሻለ እንዲቀጥል እንጂ እንዲደናቀፍ የሚፈልግ ሰይጣናዊ ተልዕኮ ያለበት ሰው ነው። በጣም ጤነኛ ሰው እንዳልሆነ ጭምርም ነው። ያ ሰው ተደናቅፎ እንዲወርቅ ሳይሆን እንዲያሻሽል ወንድማዊ ምክር ብሰጥበት እዩ ጩፋ ደግሞ ኦፕን ሆኖ መቀበል እንዳለበት ጭምርም ነው። አጠቃላይ እንግዲህ በእልህኝነት መግለጫ ማውጣት፣ እንደዚህ ማድረግ፣ እንደዚህ አድርግ ማለት ተገቢ እንዳልሆነ መጀመሪያ እንደ አባት የካውንስሉ አባላትም ከዚህ በፊትም እሱን ማናገር እንዳለባቸው ያለው ነገር ቀርቦ ተወያይቶ እንደ አባትና ልጅ ተመካክሮ ተወያይቶ ነገሮችን በወስኑ የተሻለ ይሆናል በማለትም ነው በርካቶቹም እየገለጹ ያሉት። የዩ ጩፋን ጉዳይ በማስመልከት አጠቃላይ እንግዲህ በወለጋ ነቀምት ያለውን ታምራት አገልግሎትን በማስመልከት ነው ለእናንተ ይዤላችሁ መጣሁት። አጠቃላይ እንግዲህ በዚህ ኮንፈረንስ ታሪካዊ ኮንፈረንስ ነው በማለትም ነው በርካቶቹም እየገለጹ ያሉት። የተደረገለት አቀባበልና የምዕመናን ብዛቱ ስቴዲየሙን እንዳጥለቀለቁት ጭምርም ነው የደረሱን ከስፍራው የወጡት መረጃዎች የሚያሳዩት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። በዚሁ ቻናል በዋናነት የምትላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ አጠቃላይ ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።